ተመሳሳይ ጾታ መሆኑን ሳታቅ አገባችው። ግን በስተመጨረሻ አይሆኑ አሟሟት ገደላት። ሴፕቴምበር 12 ከጎረቤቶች ከነዚህ ሁለት ህንዳውያን ጥንዶች ቤት የሚከረፋ ሽታ ረበሸን ብለው ጎረቤት ለፖሊስ ያመለክታል። ፖሊስም ቤቱ ድረስ መጥቶ ሲጠይቁት ከቤቴ ኋላ ቆሻሻ ማቃጠያ ያለ 2 ቀን ቆሻሻ እያቃጠልኩ ነው ይላቸዋል። የሰጣቸው መልስ በቂ ስለነበረ ተመልሰው ይሄዳሉ። ይሄ ሽታ ግን በሁለተኛና በሶስተኛ ቀን የበለጠ አይሎ ይከረፋ ጀመር። አሁንም ዳግም ፖሊስ ጥቆማ ይደርሰዋል። ድጋሚ ሲመጡ ግን ቤት ገብተው ማየት ይፈልጋሉ። ቤት ገብተው ሲያዩ የቆሻሻ ማቃጠያ ውስጥ የሰው ልጅ የተቃጠለ ከሰል የሆነ በድን አካል ያገኛሉ። በዚህ ምክንያት ጃስፔር ይባላል ሙሽራው፣ እሱን ይዘውት ይሄዳሉ ወደ ፖሊስ ጣቢያ። ፖሊስ ጣቢያ ከመሄዳቸው በፊት ግን የግል ላፕቶፑንም እንደ ኤግዚቢትነት ይዘውት ይሄዳሉ። ምርመራ ሲያደርጉለት አዎ የተቃጠለችው ባለቤቴ ነች፣ ሚስቴ ነች። በመሃላችን ግጭት ተፈጥሮ እኔ አግብቼ ያመጣኋት ከህንድ ሀገር ነው። እዚህ ካመጣኋት በኋላ ግን እኔን ተረማምዳ ትታይ ልትሄድ እየሞከረች ስለሆነ በዚህ ምክንያት ያለ መግባባት ውስጥ ገብተን በከባድ ብስጭት ላይ ነበርኩኝ። ሳላቅ በኤሌክትሪክ መጥረጊያ ይሄ ቫኪዩም በሱ ገመድ አንቄ ገደልኳት ይላቸዋል። ሲላቸው ፖሊሶች እሱ በሰጠው ምክንያት በቂ ሆኖ አላገኙትም። ምክንያቱም የተናገረው ግማሹ እውነት ነው፣ ግማሹ ሐሰት ነው። ምርመራቸውን ጠለቅ አድርገው በመሄድ ይዘውት የመጡትን ላፕቶፕ ከፍተው ሲያዩት እዛ ውስጥ ነው አስገራሚ አስደንጋጭ ነገር ያገኙት። ይሄ ሰው ጃስፔር ተመሳሳይ ጾታ ነው ብያቸዋለሁ። እዛ ውስጥ ከተለያዩ ወንዶች ጋር አስጸያፊ ነገር ሲያደርግ ቪዲዮዎች አሉ። በዚህ በቪዲዮ ሲያፋጥጡት ሁሉን ነገር ያምንላቸዋል። ጃስፔር ይላል ከ12 ዓመቴ ጀምሮ ለሴት ልጅ ያለኝ ፍላጎት በጣም የወረደና የለም በሚባል ደረጃ ነው እና እድሜ 30 ዓመት ሲሞላኝ እንግሊዝ ሀገር ነው የምኖረው። ወደ እንግሊዝም የመጣሁት ይሄን ፍላጎቴን እንደፈለኩ ለማድረግ እንዲመቸኝ ነው። ሀገራችን ህንድ ላይ እንደዚህ አይነት ነገር ወጉና ባህሉ ስለማይፈቅድ ብዙ ነገር ስለማይሳካልኝ እዚህ ሀገር መጥቼ ግን እንደፈለኩ መሆን ጀመርኩ ይላል እና እድሜው 30 ዓመት እስኪሞላ ድረስ ይሄ ሰው ሁሉ ጊዜ በየተመሳሳይ ጾታ በሚገኙበት ናይት ክለቦች እየሄዱ ሁሉ ጊዜ ከተለያዩ ሰዎች ጋር ከተለያዩ ወንዶች ጋር ይሄን ነገር ይፈጽማል። በዚህ ህይወቱ ነበር ያለው። ቤተሰቦቹ ግን አንተ ልጅ እድሜ 30 ዓመት ደረሰ፣ ከዚህ በኋላ ማግባት አለብህ ብለው ሲጫኑኝ ነው ህንድ ሀገር ሄጄ እቺ ልጅ ያገባሁት። ህንድ ሀገር ከሄድኩ በኋላ 15 የተለያዩ ልጃገረዶችን ለጋብቻ አምጥተውልኝ ነበረ። ከነዛ ውስጥ ሁሉ የመረጥኳት እቺ ራኒ የምትባለውን ነው። ልጅቷ ትንሽ ሞኛሞኝ ስለሆነች ይሄም ሞኛሞኝነት ባህሪዋን ተጠቅሜ የፈለኩትን ህይወት ማራመድ እችላለሁ በሚል ነው ያመጣኋት ይላል። ከዛ በኋላ ግን ራኒ አንድ ቀን በአጋጣሚ ላፕቶፑን ትከፍታለች። ስትከፍት ይሄ በጣም አሰቃቂና አስጸያፍ ነገር ስታይ በዚህ በጣም ትናደዳለች። ምክንያቱም ባለቤቷ ማለት ሁሉ ነገር ያደርግላታል፣ ሁሉ ነገር ያሟላላታል፣ ግን ፍቅር አይሰጣትም። ማለት ሴትነቷን ብዙም አይፈልገውም። ይሄ ነገር ውስጧን ይከነክነው ነበር፣ ምን አጥፍቼ ነው የሚል። ግን መልሱን ስታገኘው እቺ ልጅ በለቅሶና በንዴት በሐዘን እሷን ጨርቄን ማቄን ብላ ሰብስባ ስትሄድ ምን ሆነሽ ነው ሲላት አሁን አወኩት ጉድህን፣ ላፕቶፕ ላይ ሁሉም ነገር አይቻለሁኝ፣ እኔን እንደዚህ አድርገህ እንደተጫወትክብኝ እኔም ደግሞ አዋርድሃለሁ ብላኝ ልትወጣ ስትል ነው ይዤ በኤሌክትሪክ የቫኪዩም መጥረጊያ ገመድ በሱ አንቄ። እውነቱን ተናገረ። በስተመጨረሻም 21 ዓመት ተፈርዶበት እስር ቤት ይገኛል።